ምናምን እየመጣ የሚያሳየን ነገር አይ ቲንክ ነገ ላይ በተስፋ እንድናምን የሚያደርገን ነገር መጠበቅ አንፈልግም ሁለታችን። በእርግጠኝነት እሷም አትፈልግም እኔም አልፈልግም። እኔ ቆርጦልኝ የራሴን ህይወት እንድኖር እሷም ቆርጦላት የራሷን ህይወት እንድትኖር እና ነገሮች እንዲያከትሙ ከልቡ የራሱን ውሳኔ ወስኖ እንዴት ነው እንዳለፈው አንዴ ወደዚህኛው አንዴ ወደዛኛው እንዳይል ቀጥተኛውን የራሱን ኑሮ የራሱን ላይፍ መርጦ መኖር የሚችልበት ነገር ከሆነ ኢትስ ኦኬ። ግን ደግሞ ልክ እንደ ትናንትና የሆነ ውሳኔ ወስኖ የሆነ አለ አይደለ እንዴት ነው ሸርተት የሚል አይነት ውሳኔ ባይሆን ደስ ይላል። አንድ ሀሳብ ማንተም ትፈልጋለህ? ለመጀመሪያ ይሄኛውን ውሳኔ ስትወስን ፈጥኛለሁ ወይም ደግሞ ቸኩያለሁ ወይ ዘግይቻለሁ የምትልበት ሞመንት ላይ አይደለም። ምክንያቱም ነገሮችን በደንብ አስተውላለሁ ብዬ አስባለሁ። ይህን ያህል ጊዜ የሚያስፈጅ ነገር ወይም ደግሞ ከማን ጋር ህይወትን እንቀጥላለን የሚለውን ነገር ለመወሰን እኔ እንጃ አይ ቲንክ አንድ ቀንም ሁለት ቀንም በቂ ነው ብዬ አስባለሁ። ለህይወቴ ማን ነው አስፈላጊ ወይም ደግሞ ከህይወቴ ጋር ማን ነው የሚሄደው፣ እንደገና ደግሞ የምወደው ማፈቅረው ማከብረው ከማን ጋር ነው ህይወቴን ብቀጥል ከማን ጋር ነው ደስተኛ የምሆነው የሚለውን ነገር ለመወሰን ይሄን ያህል ሁለት ሀሳብ የምትሆንበት ሞመንቶች የገጠመህ አይመስለኝም። ገባህ አይደለ? ስለዚህ እንዳለችው ነው ምርጫህን አሳውቀን ህይወትህን አሳውቀንና እዚህ ጋር ግን ይቅርታ እዚህ አካባቢ እኔ ኦልሬዲ ምላሽ በጣም እንደፈለጋችሁና የኔን ውሳኔ ለማወቅ እንዳላችሁ የሚተረዳውት ነገር አለ። እዚህ ጋር ደግሞ ሩታና ዴቭ አሁን ውሳኔን ባላሳወቃችሁላ ደስተኛ ናችሁ መሰለኝ። እንደዛ አይደለም። ነገ ላይ መጎዳት አንፈልግም ነው የኛ ሐሳብ። ገባ? ትናንትና ላይ የምታሳየንን ነገር እኔም ጋር እሷም ጋር እየመጣ እንዳትደግመው በሚል ነው እንጂ የየራሳችንን ህይወት እኮ ለመምራት በጣም አስፈላጊ ነገር ነው። ሌላ አንተ የምራስበበት ከሆነ በጣም ነው የሚያስደስተን። እንዴት አስደስተንም ለምን ብትል እንዴ ነገራችንን በስነ ስርዓት ለመምራትም ሆነ ሴት ልጆች ነን የየራሳችንን ምርጫ መጠን ለመቀጠልም ቢሆን ያንተ ውሳኔ አስፈላጊ ነው ከልብ አስበህበት ከሆነ ነው ማለት እንጂ ለምን ወሰንክ አይደለም። እኔ የምምለው ነገር የሚጨምረው ነገር ምንድነው በዚህ ነገር ማንም መረጥክ ማንም ሩታም ሆንሽ ሄርሜላም የትኛውም ሰው ይመረጥ ሰላም እንድትሆን መሆን አለበት። በሰላማዊ ነገር ይሄ ነገር ብትፈቱት አንዱ ለአንዱ በቀል መተሳሰብ ሳይሆን ሩታም ጋር ሄደ ሄርሜላም ጋር ሄደ እሱ አይደለም ጉዳዩ ስለ ሰላም ነው። ምክንያቱም አንድ ሰው የሆነ ነገሮችን ሀፕን ባደረገ ቁጥር የሆነ ብጥብጥ ተነስቶ ከአንድ ሰው ጋራ የማይሆን ሰጣ ገቦስ መግባት አለበት ብዬ አላስብም። ለምን እናንተ ሴቶች ናችሁ፣ የትኛውም በኩል ብትሄዱ ሴቶች ናችሁ ተጎጂ። ያ ነገር እንዳይፈጠር እኔ እርስ በርስ የሚያጋጫችሁ ነገር ባይፈጠር እንደኔ ይሄ የኔ ሐሳብ ነው። ሁለታችሁም ማለት ነው። አንቺም ራስሽን የሚጎዳ ነገር ማድረግ የለብሽም። ሩታም እንደዛ ትናንትናም ብያቸዋለሁ። የትኛውም ይሁን የሱ ውሳኔ አንተ አገናዝባ አስባ አስተውለ ነገሮችን ማድረግ ያለብህን አድርግ በመጀመሪያ ደረጃ። ሲቀጥል ደግሞ ይሄ ነገር ወደ ጸብ መጋበዝ የለበትም። በሰላም ፍቱት። ይቻላል እኮ በሰላም ይሄ ነገር በቃ እዚህ ጋር ድረስ እንዲሆነን ነበረ እንዲሆነን መቀጠል እንችላለን ማለት ይቻላል። እና ያ ነገር አትኩሩበት ሁለታችሁም ጋር ማለት ነው። እሺ ጨረታችኋል ይመስለኛል። የኔን ምላሽ እየጠበቃችሁ ይመስለኛል ነው ወይ ሌላ የምታወራው ነገር? አይ ትንሽ ነገር ልጨምርልህ ማለት እንደዚህ የሆነ መስማት አልፈለጋችሁም አይነት ነገር ስላልክ ነው። ያ እንደዚህ አይነት ሐሳብ ውስጥ እንድትገባብኝ በፍጹም አልፈልግም። እኔ የወንድሜን እንደኔ የገባኝን ነው የምነግርህ። ተረዳኛ? የሁላችንም አስተሳሰብ የተለያየ ነው አይደለ? እኔ ግን እንደ ወንድ ልጅ የምነግርህ ነገር ነው። የሰማኝ ከሆነ እንደ ወንድ ልጅ መረጋጋት አስፈላጊ ነው። ቆም ብሎ በሁለት ቀን አሁን ሄርም እያለች ነበረ። ያ ልክ አይደለም። ሁለት ቀን ሶስት ቀን ህይወቴን ስለነገ ስለምን በስነ ስርዓት ቁጭ ብዬ አስቤ ወይ ደግሞ ፕላን አድርጌ የሆነ በቃ ይሆንልኛል ብዬ እንደዚህ ለማለት ትንሽ ይከብደኛል። ተረዳኸኝ አይደለም? ይሄ ምናልባት ያው የሁሉም ሰው ብስለት የተለያየ ነው። የሁሉም ሰው አረዳድ ደግሞ የተለያየ ነው። አንተ እንደኔ አስብ ልልህ አልችልም። ብዙም እንደኔ አስብ ልላት አልችልም። ተረዳኸኝ? ስለዛ እኛ ያልንበት ምክንያት አሁን ውሳኔ ማታሳውቃለህ አይደለም። እጅግ በጣም ነው ውሳኔህን መስማት እኔ በተለይ በጣም ነው ውሳኔህን መስማት ፈልገው። ምክንያቱም በጣም እየተጨነቁ ስለሆነ እኔም ማለት ነው። ግን የተረጋጋና በሰል ያለ ወይ ደግሞ እንደ ትልቅ ሰው እንድታስብልኝ ስለምፈልግ አገኘኛ። ሀሳብን ተረድቻለሁ።
የሁላችሁንም ሀሳብ አገናዝቤያለሁ፣ ተረድቻለሁ ይመስለኛል። ዝናቡን በጣም እየመጣ ነው። ስለዚህ ውሳኔን ወዲያው አሳውቂያችሁ ብንሄድ ሞር የተሻለ ነው ብዬ አስባለሁና ደመና በደመና እየሆነ ነው አየሩምና ምን አሰብኩኝ መሰላችሁ? ከራሴ ጋር አወራው ብዙ ነገር እንትን አልኩኝ። ልወስን የቻልኩት ውሳኔ ምንድነው? አንደኛ ከሩታም ጋር የመኖር ፍላጎቴ በጣም የቀነሰ ነው፣ የወረደ ነው። ለምን ከዚህ በፊት ከሷ ጋር ኖሬያቸዋለሁ ላይፍን። ከዛም በኋላ ደግሞ ፍቺን ፈጽመናል እኔና እሷ ማለት ነው። እና እኔና ሄርሜላም ጋር ምን አየሁኝ ትንሽ ላይፋችን ላይ በዚህ አንድ አመቱ የሆነ ጭቅጭቅ የበዛበት ነገር ነው እየተፈጠረ ያለው ማለት ነው። ስለዚህ ሩታም ጋር ሄርሜላም ጋር ያለው ነገር እኔ ከሩታም ጋር ብሆን ሄርሜላ ከኔ ላይ ብዙ ነገሮች እንትን ልትወጣ አትችልም፣ ሩታም እንደዛው ማለት ነው። ስለዚህ እኔ በመጨረሻ የወሰንኩት ውሳኔ ምንድነው? ከሄርሜላም ጋር ከሩታም ጋር መሆንን አልፈልግም። ዴቭም ታላቅ ወንድሜ እንግዲህ አከብርሃለሁኝ፣ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ብዙም ዴቭም የኔን ፍላጎት የኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ የግሌ የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁንም የጠራሁት ይህንን ነገር ለነግራችሁ ብዬ ነውና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትም ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱልኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከእናንተ ጋር ሆኜ። ስለዚህ ሁላችሁም የግላችሁን ህይወት እንድትኖሩ ፈልጋለሁ። ሩታም ሄርሜላም መልካም ህይወት እመኝላችኋለሁ። ከዚህ በላይ እኔ ባልቆይ ደስ ይለኛል። ምን ማለት ነው ቡዜ? አሁን እናንተ እስክታወሩ ድረስ አዳምጬ ጨርሻለሁ። ዴቭም ቡዜም እስክታወሩ ሁላችሁም እስክታወሩ አዳምጫለሁ። ይሄ ደግሞ የኔ ውሳኔ ነው። አሁን እናንተ እንድታወሩ ስለማልፈልግ ካሜራማን እንሄድ እንችላለን። መልካም ጊዜ ሆነ። ምን ማለት ነው?